በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ መታሰቢያ ክብረ በዓል በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከሊቀ መላእክት ከቅዱስ ዑራኤል ረድኤቱን በረከቱን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን፣ አሜን። በቤተ ክርስቲያናችን ታሪክ በቅዱሳት መጻሕፍት ምስክርነትና በቅዱስ ትውፊታችን መሰረት ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም ታላቅ ባለስልጣን ግርማ ያለው ታላቁ ዑራኤል ነው። ስሙ ዑራኤል ሲባል ይህም ታላቅ ስም የዕብራይስጥ ሲሆን ትርጓሜው የእግዚአብሔር ብርሃን፣ የአምላክ እሳት፣ እግዚአብሔር ብርሃኔ ነው ማለት ነው። ይህ ታሪክ መልአክ ከፍጥረት መጀመሪያ ጀምሮ የሰው ልጅ እስከሚድንበትና እስከ ዓለም ፍጻሜ ድረስ እጅግ ሰፊና ረጅም የሆኑ ሰማያዊ ኃላፊነቶች ተሰጥተውታል። በዚህ በተለቀቀውና በሰፊው የክፍል አንድ ትረካችን የመልአኩን ስም ትርጓሜ የብርሃናትን ሥርዓት የመምራት የሚናው እግዚአብሔር አምላክ መላእክትን በዕለተ እሑድ ካልነበሩበት ካለመኖር ወደ መኖር ሲያመጣቸው ከእሳትና ከነፋስ አድርጎ ፈጠራቸው። ቅዱስ ዑራኤልም በባህሪው የእሳትና የብርሃን መልአክ ነው። የእግዚአብሔር እሳት ማለት እሳቱ ሰዎችን የሚበላ ወይንም የሚያጠፋ ሳይሆን የኃጢአትንና የክፋትን ጨለማ የሚያቀልጥ በቅዱሳን ልብ ውስጥ መለኮታዊ ፍቅርንና የጸሎት ትጋትን የሚያቀጣጥል እሳት ነው። የእግዚአብሔር ብርሃን ማለት ደግሞ ሰብአዊ አእምሮ ሊደርስበት ሊመረምረው የማይችለውን ሰማያዊ ጥበብና እውቀት ለሰው ልጆች ስለሚገልጽ የብርሃን መልአክ ይባላል። በቅዱሳን ሊቃውንት ዘንድ ደግሞ አእምሮንና ልቦናን የሚያበራ የጥበብ ምንጭ ተደርጎ ይታያል። በመጽሐፈ ሄኖክ በተለይም በመጽሐፈ ብርሃናት ላይ እንደተጻፈው እግዚአብሔር አምላክ በሰማይ ላይ ለፈጠራቸው ታላቅና ታናናሽ ብርሃናት ማለትም ፀሐይ፣ ጨረቃ፣ ከዋክብትና ሰማይ ኃይላት መሪና ጠባቂ አድርጎ የሾመው ቅዱስ ዑራኤልን ነው። ፀሐይና ጨረቃ በየወሩና በየዓመቱ የሚወጡባቸውንና የሚገቡባቸውን ሰማያዊ መስኮቶች ሥርዓት የሚቆጣጠረው እርሱ ነው። የዓመታትን፣ የወራትን፣ የዕለትንና የመፈራረቅን ማለትም የክረምትና የበጋን መስተካከል የሚመራው በመለኮታዊ ትእዛዙ ነው። አካሄዱን ከእግዚአብሔር ጋር ያደረገው ታላቁ አባት ቅዱስ ሄኖክ ወደ ሰማይ በተነጠቀም ጊዜ ይህንን አስደናቂ የኮከቦችና የሰማይ ሥርዓት የሰማይን ከፍታና የምድርን አቀማመጥ እያዞረ ያሳየውና ያስተምረው ቅዱስ ዑራኤል ነበር። ሄኖክ በመጽሐፉ ላይ እንዲህ ሲል መስክሯል። የብርሃናቱን ሁሉ የሚመራቸው በሰማይ ላይ በዓለም ሥርዓት ሁሉ መግቢያና መውጫውን የሚያሳያቸው ታላቁ መልአክ ስሙ ዑራኤል ይባላል። የሰው ልጅ በምድር ላይ በበዛ ጊዜ ክፋትና በደል እጅግ ገዘፈ።
ሰዎች ፈጣሪያቸውን ረስተው በሥጋዊ ምኞትና በኃጢአት በተሰጠው ጊዜ እግዚአብሔር ምድርን በጥፋቷ ሊቀጣ ወሰነ። በዚያን ጊዜ ግን እግዚአብሔር ጻድቅ የነበረውን ኖኅንና ቤተሰቡን ለማዳን የሰማይ መላእክትን ላከ። በትውፊትና በድርሳናት ምስክርነት መሠረት ወደ ኖኅ ቀርቦ የጥፋት ውሃ በምድር ላይ እንደሚመጣ መርዶውን የነገረውና ያስጠነቀቀው ታላቁ መልአክ ቅዱስ ዑራኤል ነው። ኖኅ ለራሱና ለፍጥረታት ማዳኛ የሚሆን ታላቅ መርከብ በሚሰራበት ጊዜ የእጅ ሥራውን ጥበብና መለኪያውን መርከቧ በውሃ ላይ እንዴት መገኘት እንዳለባት ሰማያዊውን መመሪያ እየሰጠ የረዳውና ከአጋንንት ጥቃት የጠበቀው ይኸው የብርሃናት መልአክ ነው። የቅዱስ ዑራኤል ታሪክ እጅግ ጎልቶና ረዝሞ የሚታየው በብሉይ ኪዳን ማብቂያ አካባቢ በነበረው በታላቁ ነቢይ በዕዝራ ሱቱኤል መጽሐፍ ላይ ነው። የእስራኤል ልጆች በኃጢአታቸው ምክንያት ኢየሩሳሌም ፈርሳ ቤተ መቅደሱ ተቃጥሎ ወደ ባቢሎን ተማርከው በሄዱበት ጊዜ ነቢዩ ዕዝራ በታላቅ ሐዘን ውስጥ ወደቀ። አሕዛብ ወይንም ባቢሎናውያን በክፋት እየኖሩ እያለ እንዴት ያሸንፈናል? የእግዚአብሔር ሕግና ቃል ኪዳንስ የት ሄደ? እያለ ሌሊት ቀን ያለቅስ ይጾም ነበር። ዕዝራ ለ7 ቀናት በጾም በእንባ ወደ ፈጣሪው በጮኸ ጊዜ እግዚአብሔር የሰማዩን ምስጢር እንዲገልጽለትና እንዲያጽናናው ቅዱስ ዑራኤልን ላከለት። ቅዱስ ዑራኤል ወደ ዕዝራም መጥቶ ሰብአዊ አእምሮ ሊመልሳቸው የማይችሉትን 3 የተፈጥሮ ጥያቄዎች ጠየቀው። የእሳትን ሚዛን መመዘን ትችላለህን? የነፋስን ማዕበል መለካት ትችላለህን? ወይንስ ያለፈውን ትላንትናን መመለስ ትችላለህን? አለው። ዕዝራ ሱቱኤልም አልችልም ሲል መለሰ። መልአኩም የምድርንና የፍጥረትን ነገር ማወቅ ካልቻልክ የሰማያዊንና የፈጣሪውን ጥልቅ ፍርድ እንዴት ልታውቅ ትችላለህ? በማለት የሰው ልጅ አቅም ውሱን መሆኑን አስተማረው። ዕዝራ ግን አሁንም ምስጢሩን ለማወቅ በመናፍቁ ልቡ በመቃጠሉ ምክንያት መልአኩ ቅዱስ ዑራኤል የታዘዘውን መለኮታዊ ተአምር አደረገ። በዕዝራ መጽሐፍ ላይ ታሪኩ እንደዚህ ሲል ተመዝግቧል። አፌን ከፈትኩ፣ እነሆም ውሃ የመላበት ጽዋ ተሰጠኝ። ቀለሙ እንደ እሳት ነበረ። ያንን ጽዋ ተቀብዬ ጠጣው። በጠጣው ጊዜ ልቤ ጥበብን አፈለቀች፣ በአእምሮዬም ውስጥ እውቀት ጨመረች። መንፈሴም በትዝታ በትውስታዬ ላይ ጠነከረ። መጽሐፈ ዕዝራ ሱቱኤል። ይህ የብርሃን ጽዋ ከእግዚአብሔር ዘንድ የተሰጠ ሰማያዊ እውቀት ነበር። ዕዝራ ያንን የዑራኤልን ጽዋ ከጠጣ በኋላ አእምሮው እንደ ፀሐይ በራ። የተቃጠሉትንና የጠፉትን የብሉይ ኪዳን መጻሕፍት በሙሉ ከዘፍጥረት ጀምሮ እስከ ራዕይ ድረስ በመንፈስ ቅዱስ ገላጭነት መልሶ መጻፍና ለሕዝቡ ለማስተማር ቻለ። ይህ ታላቅ መልአክ በብሉይና በአዲስ ኪዳን በጥንቱ ዘመን ያደረገው ሰፊ ታሪክ ይህንን ይመስላል።
ክፉ ንጉሥ ሄሮድስ ሕፃኑን ኢየሱስን ለመግደል በፈለገ ጊዜ መልአኩ ቅዱስ ዮሴፍን በሕልም አስጠነቀቀው። እመቤታችን ቅድስት ድንግል ማርያም፣ አረጋዊው ዮሴፍና ሰሎሜ ሕፃኑን ይዘው ወደ ግብፅ በረሃ ተሰደዱ። ይህ በረሃ እጅግ አስፈሪ፣ እጅግ አሸዋማ፣ የዱር አራዊትና ወንበዴዎች የበዙበት እንዲሁም ፀሐዩ ኃይለኛ የነበረበት ቦታ ነበር። በዚህ አስጨናቂና አድካሚ የጉዞ መስመር ላይ እግዚአብሔር አምላክ ታላቁን መልአክ ቅዱስ ዑራኤልን ላከላቸው። ቅዱስ ዑራኤል በሰው አምሳል እየተገለጸ በረሃውን እየመራቸው ነበር። ከሰማይ የሚወርደውን ኃይለኛ የፀሐይ ትኩሳት ለመከላከል ክንፎቹን እንደ ደመና ዘርግቶ ይጋርዳቸው ነበር። እመቤታችን ድንግል ማርያም የልጇን መራብና መጠማት እንዲሁም እግር አብጦ ደም መፍሰስ እያየች ስታለቅስ ቅዱስ ዑራኤልም ካላት ክብርና ፍቅርም የተነሳ አብሯት ያለቅስ ነበር። በመንገድ ላይ የሚያስፈልጋቸውን ሰማያዊ መብልና መጠጥ ያቀርብላቸው፣ ከጠላቶችና ከአራዊት ጥቃትም ጋሻ ሆኖ ይጠብቃቸው ነበር። ይህ አገልግሎቱ ቅዱስ ዑራኤል ከእመቤታችንና ከሕፃኑ ኢየሱስ ክርስቶስ ጋር ልዩ መንፈሳዊ ቁርኝት እንዲኖረው አደረገው። በዕለተ ዓርብ የፈሰሰው የክቡር ደሙ ምስጢር የሰው ልጅ ሁሉ ከኃጢአት ባርነት ነፃ የሚወጣበት ታላቁ ዕለት ያችም ቀን ደረሰች። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ አደባባይ በመስቀል ላይ ተሰቀለ። አይሁድ ጎኑን በጠር በወጉት ጊዜ መለኮታዊውና ሕይወት ሰጪው ደሙና ከፈሰሰም በኋላ በዚያ አስፈሪ ታላቅ ሰዓት ምድር ስትንቀጠቀጥና ፀሐይ ጨለማ ስትሆን ቅዱስ ዑራኤል በፍርሃትና በመንቀጥቀጥ ወደ መስቀሉ ስር ቀረበ። እግዚአብሔር አምላክ የከበረውን የልጁን ደም በምድር ላይ ዝም ብሎ እንዲፈስ አልፈቀደም። ስለዚህም ቅዱስ ዑራኤል ካለው ታላቅ ንጽሕናና ባለስልጣንነት የተነሳ ያንን ከጌታ ጎን የፈሰሰውን አማናዊ ደም በብርሃን ጽዋ ተቀብሎ ሰበሰበው። ይህ ደም ዓለምን የሚያድን የተቀደሰና ሰማያዊ በረከትን የያዘ መለኮታዊ ደም ነበር። መልአኩም ይህንን የብርሃን ጽዋ በእጆቹም ይዞ በፈጣሪ ትእዛዝ መሰረት በዓለም ዙሪያ በረከትንና ቅድስናን ለመርጨት በክንፎቹ እየበረረ ጉዞውን ጀመረ። ቅዱስ ዑራኤል የጌታን ደም ይዞ በዓለም ላይ ሲዞር በተለየ ሁኔታ ሰፊውን የቃል ኪዳን ድርሻ እንድትቀበል የታዘዘችው በጥንታዊቷና በእግዚአብሔር አምላኪነቷ የምትታወቀው የኢትዮጵያ ምድር ነበረች። መልአኩ ወደ ኢትዮጵያ ሰማይ በመምጣት የያዘውን የክርስቶስን ክቡር ደም በሀገሪቱ በአራቱም አቅጣጫ ማዕዘናት ላይ ረጨው። ደሙ ጠብታ ሆኖ ያረፈባቸውና የተረጨባቸው ቦታዎች በሙሉ ዛሬም ድረስ ታላላቅ የክርስትና ማዕከላትና ገዳማት፣ አድባራት ሆነው ያገለግላሉ። መልአኩ መጀመሪያ ያረፈውና ጽዋውን ያስቀመጠው
በጥንታዊቷ ደብረ ከርቤ አቡነ ማኅደረ ስብሐት ድብቅ ኢያሱ በሚባል ገዳም፣ በመቀጠል በጣና ቂርቆስ፣ በዳጋ እስጢፋኖስ፣ በዋሊ ገዳም፣ በደብረ ሊባኖስ፣ በደብረ ሐይቅ እስጢፋኖስ እና በሌሎችም በርካታ ቅዱሳት ተራሮችና ቦታዎች ላይ ይህንን መለኮታዊ ደም ረጨው። በዚህ የቅዱስ ዑራኤል የጽዋ ደም መረጨት ምክንያት የኢትዮጵያ መሬት የተቀደሰና የተባረከች ሆነች። አገሪቱ ለዘመናት ከተለያዩ የባዕድ አምልኮችና ከጠላት ወረራ ተጠብቃ ኦርቶዶክሳዊት ተዋሕዶ እምነቷንና ክብሯን አጽንታ እንድትኖር ይህ በቅዱስ ዑራኤል እጅ የተረጨው የጌታ ደም ታላቅ መንፈሳዊ ጋሻና መከላከያም ሆነላት። ቅዱስ ዑራኤል የእግዚአብሔር እሳት ተብሎ ቢጠራም እሳቱ ሰዎችን የሚያጠፋ ሳይሆን ኃጢአትንና ክፋትን የሚያቀልጥ ፍቅርንና ምሕረትን የሚያቀጣጥል መለኮታዊ እሳት ነው። እግዚአብሔር በሰው ልጅ ላይ የሚቆጣበትን መዓት ወደ ምሕረት፣ ቁጣውንም ወደ ትዕግስት የሚመልስ የእርቅ መልአክ ነው። የሰው ልጆችን እንባ ዱካካና መከራ ወደ እግዚአብሔር መንበር ያደርሳል። በተለይም በፍትህ እጦት የተበደሉ በሰው የተገፉና አቅም የሌላቸው ምስኪኖች ወደ እርሱ ሲጮሁ ፈጥኖ በመድረስ በመለኮታዊ ፍርድ እንዲሰጥም ያደርጋል። አንድ ሰው በኃጢአት ጨለማ ውስጥ ወድቆ መንገዱ ሲጠፋበት ቅዱስ ዑራኤል የንስሐ ብርሃን በልቡ ውስጥ ያፈነጥቅበታል። ልክ ለነቢዩ ዕዝራ የጥበብና የሞገስ ጽዋ እንዳጠጣው ሁሉ ኃጢአተኞችም የንስሐ ሕይወት ናፍቀው ወደ እግዚአብሔር እንዲመለሱ የጸጋ ጽዋን ያጠጣቸዋል። ቅዱስ ዑራኤል ከብርሃናት መሪነቱ በተጨማሪ በሰማያዊ ዓለም ካሉ ታላላቅ የጦር መሪዎች ሊቃነ መላእክት አንዱ ነው። ተግባሩም የብርሃንን መንግሥት ከጨለማው ኃይል መጠበቅ ነው። በዓለም መጀመሪያ ላይ ሳጥናኤል በትዕቢቱ በዚህም ምክንያት ከሰማይ ሲጣልና ክፉዎች መላእክት አጋንንት ሰዎችን ለመፈተን በምድር ላይ በሰፈሩን ጊዜ በሰማያዊ ስልጣን ጥንካሬያቸውን የሰበረ በጨለማ ጥልቅ ውስጥም የሥራቸውን የሚጠብቃቸው ቅዱስ ዑራኤል ነው። በሰው ልጆች ላይ የሚሰነዘሩትን የሰይጣን ዕውርነት፣ የጥል የቅናትና የክፋት ፍላጻዎች መልአኩ በእሳታማ ጋሻውና በብርሃን ሰይፍ ይመለከታቸዋል፣ ይመክታቸዋልም። እንደ ክርስቲያን ቅዱስ ዑራኤል ሆይ በብርሃን ጠብቀኝ ብሎ ሲማጸን በዙሪያው ያሉ የጨለማ ኃይላት ሁሉ ይበተናሉ፣ ስለ ስሙም ይብረከረካሉ። የቅዱሳን የመላእክት አገልግሎት እስከ ዓለም ፍጻሜ ድረስ የቀጠለ ነው። ቅዱስ ዑራኤል በዓለም መጨረሻ ቀናትና በዕለተ ምጽአት ላይ የሚኖረው ድርሻ እጅግ አስፈሪና ግርማ ሞገስ የተመላበት ነው። በዕለተ ምጽአት ጌታችን በክብር ለፍርድ በሚመጣበት ጊዜ ከሚነፉት ሰማያዊ መለከቶች ጋር አብሮ የመላእክት አለቆች ድምፅ ይሰማል። ቅዱስ ዑራኤል በባሕርና በየብስ የሞቱትን በአራዊት የተበሉትንና የደቀቁትን የሰዎች አጥንቶች በሙሉ በእግዚአብሔር ኃይል ሰብስቦ ለትንሣኤ ዘጉባኤ እንዲበቁ ከሚያደርጉት መላእክት አንዱ ነው። የእግዚአብሔር ፍርድ ሚዛን በሚቀመጥበትም በዚያች አስፈሪ ዕለት ቅዱስ ዑራኤል በብርሃን የተራመዱትን ጻድቃን
ወደ ቀኝ በመለየት ወደ ዘላለም መንግሥት ይመራቸዋል። የጨለማን ሥራ የሠሩትን ደግሞ ወደ ግራ በመለየት መለኮታዊ ፍርድ ይፈጽማል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ለቅዱስ ዑራኤል ገብቶለታል። ስሙን የጠራ መታሰቢያውን ያደረገ በስሙ ለተራበ እንጀራ ያበላ ለተጠማ ውሃን ያጠጣ ሁሉ ከሲኦል እሳት ይድናል። በስሙ የተሰሩ አብያተ ክርስቲያናትና የጸበል ቦታዎች በሙሉ የመንፈሳዊ ፈውስ የሰላምና የፍቅር ማዕበል ይሆናሉ። በተለይም ለቃል ኪዳን ሀገሩ ለኢትዮጵያ በውስጧ የሚነሱትን ፈተናዎችና መከራዎች በመልጃው ያራቀ ሕዝቦቿን ከጥፋት ከመዓት እንደሚጠብቅ ቃል ገብቶላታል። ቅዱስ ዑራኤል ከፍጥረት መጀመሪያ ጀምሮ የብርሃናትን ሥርዓት በመብራት በስደት ዘመን አምላክንና ድንግል ማርያምን በማገልገል የጌታን ደም ለምድር በረከት በማደል እስከ ዓለም ፍጻሜ ድረስ በሰው ልጆች መካከል የምህረት ድልድይ በመሆን የሚያገለግል ታላቅ መልአክ ነው። ስለዚህም ምዕመናን የመልአኩን ስም እየጠሩ የእግዚአብሔር ብርሃን ይሁንክ ቅዱስ ዑራኤል ሆይ በብርሃን ጨለማችንን አብራው በጽዋህም ሰማያዊን ጥበብ አውርሰን እያሉ ይማጸኑታል፣ ይለምዱታል። የሊቀ መላእክት የቅዱስ ዑራኤል ጥበቃው አማላጅነቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የሰማነውን በዝነ ልቦናችን እንዲያውልብን እንዲያሳድርብን አቡነ ዘበሰማያት በማለት እንጸልይ።